ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውምን ብሎ መለሰለት። ከደቀ መዛሙርቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚያ አለ። ነገር ግን እነዚህ ለሚያይሉ ሰዎች ይሄ ምን ይሆናል አለው። ኢየሱስ ሰዎቹ እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበትና ወንዶችም ተቀመጡ። ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ይዞ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡ ሰዎች ሰጧቸው። እንዲህም ከዓሣው በፈለጉት መጠን ከጠገቡ በኋላ ደቀ መዛሙርቱ አንድስ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5ቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎች ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚያ ምክንያት ኢየሱስን ያነክሱት ዘንድ ሊመጡና ሊለጥቁ እንዳላቸው አውቆ ደግሞ ወደ ተራራቸው ፈቀቅ ብሎ ብቻውን ፈቀቅ አለ። በመሸ ጊዜ ደቀ መዛሙርቱ ወደ ባህሩ ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ንፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ የሄደ ወደ ታንኳይቱ ሲቃረብ አይተው ፈሩ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደምትሄድበት ምድር ደረሰች። በነገውም በባህር ማዶ ቆመው የነበሩ ሕዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባቸው ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። ባህር ማዶም ሲያገኙ መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ስሩ። ነገር ግን ለዘላለም ሕይወት የሚኖር መብል ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና እንግዲህ የእግዚአብሔርን ሥራ እንድንሠራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንዲህም እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ አሉት። ምንስ ትሠራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስ እውነት እውነት እላችኋለሁ እውነተኛ እንጀራ እኔ ነኝ። ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማም የሚወርድ ለዘለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህ እንጀራን ዘውትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ እላችኋለሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይህ ነው። ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ እርስ በርስ አንጎራጎሩና አባቱና እናቱን የምናውቃቸው የዮሴፍ ልጅ አይደለም? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መለሰላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረው ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደው ሕይወት እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ሕይወት
ዋው! እኔም ስለ ዓለም ሕይወት የምሰጥ እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መናን በልተው እንደሞቱ አይደለም። ይህንን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህንን በምኵራብ አለ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱን ስላንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና። ደግሞ ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል ማንም የለም። ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስ ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን መረጥኳችሁ፣ ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለዚህ ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነው እርሱ አሳልፎ ይሰጠው ዘንድ አለና። ሃሌሉያ። እንቀጥል። ከዚህ በኋላ ኢየሱስ አይሁድ ሊገሉት ሊፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነስና ወደ ይሁዳ ሂድ፣ ራሱን ሊገልጥ የፈለገ በስውር የሚሠራ የለምና አሉት። እነዚህን ብታደርግ ራስን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበር። አይገርም? ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘውትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ ነገር ግን ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ ዓለም ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንን አላቸው፣ በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያ ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበረ። በሕዝቡም መካከል ስለ እርሱ ብዙ ማንጎራጎር ነበረ። አንዳንዱ ደግ ሰው ነው፣ ሌሎቹ ደግሞ አይደለም፣ ሕዝቡን ግን ያስታል ይሉ ነበረ። ዳሩ ግን አይሁድ ስለፈሩ ማንም ስለ እርሱ በግልጥ አይናገርም ነበር። አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደሱ መጥቶ ያስተምር ነበር። አይሁድም ይህ ሰው ሳይማር መጻሕፍትን እንዴት ያውቃል ብለው አደነቁ። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ ትምህርቴስ ከላከኝ ነው እንጂ ከእናንተ አይደለም፣ ከእኔ አይደለም። ፍቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ወይም ከእኔ ከራሴ የምናገር በሆን ያውቃል። ከራሱ የሚናገርና የራሱን ክብር ይፈልጋል። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱ አመፃ የለበትም። ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድ እንኳን የለም። ልትገድሉኝ ስለምን ትፈልጋላችሁ? ሕዝቡ መለሱና ጋኔን አለብህ በጌታ በኢየሱስ እንደዚህ ብለውታል። ጋኔን አለብህ፣ ማን ሊገል ይፈልጋል አሉት። ኢየሱስ መለሰላቸው፣ አንድ ሥራ አደረግኩ፣ ሁላችሁንም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባታችንም ነው እንጂ ከሙሴ አይደለም። በሰንበት ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መግረዝ የሚቀበል ከሆነስ ሰውን ሁለንተናውን በሰንበት ጤናማ ስላደረግኩ ትቆጡኛላችሁን? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን?
እነሆ በግልጥ ይናገራል፣ አንዳች እንኳን አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን? ነገር ግን ይህ ከወዴት እንደሆነ አውቀናል። ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔን ታውቁኛላችሁ፣ ከወዴት እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ከሕዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህንን ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንን ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር ቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው አሉ። በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን አሉ። እርሱም ትፈልጉኛላችሁ፣ አታገኙም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍት እንዳለ የሕይወት ውኃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህንን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ከሕዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎች ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በእውነት ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላመነ አሉ። እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም። ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምንድን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲህ ከቶ አልተናገረም ብለው መለሱለት። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ከአለቆቹ ወይስ ከፈሪሳውያን በእርሱ ያመናለን? ነገር ግን ሕግን የሚያውቀው ይህ ሕዝቡ ርጉም ነው ብለው መለሱላቸው። ከእነርሱም አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በእርሱ ይፈርዳልን? አላቸው። እነርሱም መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱም ወደ ቤቱ ሄደ። ምዕራፍ 8 እናነባለን፣ እንጨርሳታለን። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቆሞ መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትን አንዳች ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ ምድር ላይ ጻፈ። መላልሰው በጠየቁ ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ ምድር ላይ ጻፈ። እርሱም ይህን ሲሰማ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞቹ አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚህ ከሳሾችሽ ወዴት አሉ? የፈረደብሽስ የለምን? አላት። እርሷም ጌታ ሆይ አንድስ እንኳን አለችው። ኢየሱስም እኔ አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአትን አትስሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያን አንተ ስለ ራስህ ትመሰክራለህ፣ ምስክርነት እውነት አይደለም አሉት። ኢየሱስ መለሰላቸው እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣው ወዴትም እንደሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣው ወዴትም እንደምሄድ አታውቁም። እናንተ ሥጋዊ ፍርድን ትፈርዳላችሁ፣ እኔ በአንድስ ሰው እንኳን አልፈርድም። የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁም። እኔ ብፈርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችን ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስ መልሶ እኔን ወይንም አባቴን አታውቁም።
እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰም፣ ማንም አልያዘውም። ኢየሱስም ደግሞ እኔ ሄዳለሁ፣ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላልን? እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማን ነህ አሉት። ድሮ የሚባል ነበር ማለት ነው። እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩ ነኝ። ስለ እናንተ የምናገረው የምፈርደውም ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁት ይህንን ዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህንም እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያ ጊዜ ታውቃላችሁ። የላከኝንም ከእኔ ጋር ነው። እኔ ደስ የሚያሰኘውን ዘውትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህንንም ሲናገር ብዙዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድም ስንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናል አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤቱ አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃችኋል። ነገር ግን ቃሌ በእናንተ አይኖርም። ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሶም አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም፣ እናንተ የአባታችሁ ሥራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ንግግሬን የማታስታውሱት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንት ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆነ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንት ከእግዚአብሔር አይደላችሁምና ስለዚህ አትሰሙ። አይሁድ መልሰው ሳምራዊ እንደሆንክ ጋኔን እንዳለብህ በማለታችን እኛ መልካም እንል የለምን አሉት። ኢየሱስም መለሰ እንዲህ አለ፣ እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ። እናንተ ታዋርዱኛላችሁ። እኔ ግን የራሴን ክብር አልፈልግም፣ የሚፈልግ የሚፈርድ አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አይሁድ ጋኔን እንዳለብህ አሁን አወቅን፣ አብርሃምስ እንኳን ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖሩ ለዘላለም ሞትን አይቀምስም ትላለህ። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። ነቢያቱም ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስም መለሰ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁኝም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ስለዚህም ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ይባን እንዴት ነሽ? ጌታ ይባረክ። ኢየሱስ ጌታ
ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ከአብርሃም በፊት ነበረ እኛን ለማዳን ወደዚህ ምድር የወረደ የእግዚአብሔር አብ ልጅ በማንነቱ እግዚአብሔር ወልድ ኢየሱስ ከአብርሃም በፊት ነበረ። እሱ ያለና የነበረ የሚኖር ለዘላለም ማንም በማይቀርብ ብርሃን ውስጥ ለብቻው የሚኖር እግዚአብሔር ወልድ በማንነቱ ኢየሱስ ስለ ኃጢአታችን በመስቀል እርቃኑን ተሰቅሎ እኛን ለማዳን እኛን ለመታደግ እኛን ከፍርድ ከቁጣ ከሲኦል ራትነት ሊቤዠን ኢየሱስ ወልድ ሥጋ ለብሶ በመካከላችን ተገኘ። አይሁድ አላወቁትም። የሕግ መምህራን ሚስ አድርገውታል። በመንፈስ ቅዱስ በኩል ይሄ ለእኛ በርቶልናል፣ ገብቶናል፣ አውቀናል። ማንም ሊወስድብን በማይችል እውነት ውስጥ በልባችን ታትሟል። ኢየሱስ የእግዚአብሔር ልጅ እርሱ የማይፋቅ እውነታችን ነው፣ የማይሸረሸር ዓለታችን ነው፣ የማይደመሰስ እውነተኛ በልባችን የተጻፈ የሕይወት ቃል ነው። ኢየሱስ ለዘላለም ጌታ ነው። ከሰማይ የወረደ የእግዚአብሔር ልጅ እግዚአብሔር ኢየሱስ ጌታ ነው። ሃሌሉያ! እናመሰግንሃለን መንፈስ ቅዱስ፣ የዚህን የቃል እውነት ስላበራህልን እናመሰግናለን። ዝም ብሎ ንባብ ብቻ ሳይሆን አልፈ ስለነካን በቃል እናመሰግናለን። ፈውስ በዚህ መካከል ስላለፈ እናመሰግናለን። ድካም ስለተወገደ እናመሰግናለን። ስብራት ስለተጠገነ እናመሰግናለን። ዝለት ስለተፈወሰ እናመሰግናለን። የወደቁ ስለተነሱ፣ የሳሱት ስለተመለሱ፣ የቃል ብርሃን ስላገኛቸው ጌታ ሆይ እናመሰግናለን። እግዚአብሔር መንፈስ ቅዱስ አሁንም ኢየሱስን በማወቅ እንድትባርከን በዚህ እውነት ብርሃን ላይ መመላለስ እንዲሆንልን ይህንን እውነት ደጋግመ ለልባችን እንድትነግረን መንፈስ ቅዱስ በዚህ በወደቀ ዓለም ላይ የክርስቶስ ኢየሱስን ሕያው ፍቅር እየነገርከን በጽናት እንድታመላለሰን የዓለምን ከንቱነት ምንንቅበትን ይህንን ብርሃን ደጋግመ ለልባችን እንድትነግረን ግብዣዎችን ምንንቅበት ይህ እውነት በልባችን ደግሞ ደጋግሞ እንዲመጣ መንፈስ ቅዱስ እንማጸናለን። ሃሌሉያ! የእግዚአብሔር ክብሩ መንፈስ ቅዱስ እናመሰግናለን። ደግሞ ይሄ ቃል ብርሃን ሕይወት ይሁን፣ እንኑረው። ይህም ደግሞ በሕይወታችን እንዲሆን እርዳን፣ ጸጋ አብዛለን፣ ግለጥልን፣ አብራለን። ከዚህም ቃል ተነስቶ ስለ ኢየሱስ ሰበከላቸው ተብሎ እንደተጻፈ ጌታ ሆይ ከየትኛውም ተነስተን ኢየሱስን እንድናውቅ ኢየሱስ ላይ እንድንቆይ እርዳን። በጌታ በኢየሱስ ስም ይሄ በሕይወታችን ላይ ይሁን። አሜን። ጸጋ ይብዛል። አሜን። እንዴት ናችሁ? እግዚአብሔር መልካም ነው አይደለ? ድል ይሰጠናል። ጌታ ቸር እኮ ነው። እኔ ጌታም የእግዚአብሔር ምሕረት ይገርመኛል። ዝም ብዬ እግዚአብሔርን ሳስብ ምሕረቱ ይገርመኛል። እንትን የለውም። የሆነ ቀን ምሕረት አድርጎ የሆነ ቀን አይቋረጥም። ይገርመኛል። እኔ የምሕረቱ ብዛት ነፍ ነው፣ ብዙ ነው። ምሮን እንደገና መልሶ ይምረናል።
እንደገና ይቅር ብሎን እንደገና ይቅር ይለናል። እንደገና ወዳችኋለሁ ብሎን እንደገና ይወደናል። እንደገና ይወደናል። እግዚአብሔር መልካም ነው። እኔ ማውቀው እሱን ነው። የገባኝ ነገር ቢኖር እግዚአብሔር መልካም ነው። እሺ እግዚአብሔር መልካም ነው። እግዚአብሔር መልካም ነው በእውነት። እኔ ዝም ብዬ ጌታን ዝም ብዬ አስባለሁ። እግዚአብሔር እንዴት ነው የኖርኩት እላለሁ እነዛን ጊዜያት። እግዚአብሔር አንተ መልካም ነህ፣ አንተ መልካም ነህ፣ አንተ መልካም ነህ፣ አንተ መልካም ነህ፣ አንተ መልካም ነህ። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። መልካም ነህ፣ መልካም ነህ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር አባት ነው። እግዚአብሔር ፍቅር ነው። ስሙ ይባረክ። ተባረክ ብዬ ተመስገን ብዬ ከፍ በል ብዬ ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ረክቼ ገለጸ ጌታ የረዳው እንዴትስ ዝም ይላል ገብ የተደረገለት ሰው ጌታ የረዳው እንዴትስ ዝም ይላል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ረክቼ ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ረክቼ ገድልኛል
ሁሉን ፈጽመህልኛል እለኝ ምለው የለኝ ረዳቴ ከፍ በል ሁሉን አድርገህልኛል አባ ሁሉን ፈጽመህልኛል እለኝ ምለው የለኝ ረዳቴ ከፍ በል 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 ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ረክቼ ተባረክ ብዬ ተመስገን ብዬ ከፍ በል ብዬ መቼ ረክቼ ተባረክ ብዬ ከፍ በል ብዬ ተመስገን ብዬ ስምን ባርኬ ያንተነትን ነግሬ አባትነትን መስክሬ መቼ እንጠግባለን? ተመስገን ብለን ማንጠግበው እግዚአብሔር ብቻ ነው። ሰው ማለት ሌልሽ ናት ሌላ ነገር ታገስ ብትለን ቀለው እስኪ የሆነ ግን አባቴ ለክብረት በልውና ውሎ ለማደር ቸኮል በናገኝ እንዴት ኢየሱስ ለኔ ናፍቆቴ ሁሌ አምሮቴ አንተን ማየት ቸኮለብኝ በናገኝ እንዴት ኢየሱስ ለኔ ናፍቆቴ ሁሌ አምሮቴ አንተን ማየት ኢየሱስ እኔ በርቶ አንተ ልህ ኢየሱስ ውስጤን ኢየሱስ እኔ አልችልም መኖር ካለዚያ ኢየሱስ በሌለው ኢየሱስ አይኔ በርቶ አንዴ ልህ ኢየሱስ ውስጤን አበው እስከምነካ ኢየሱስ እኔ አልችልም መኖር ካለዚያ ኢየሱስ በሌለበት ቸኮለ በላገኝ እንዴት ኢየሱስ ለያዘ ናፍቆቴ የሁሌ አምሮቴ በላገኝ እንዴት ኢየሱስ ለያዘ ናፍቆቴ የሁሌ አምሮቴ አንተን ማየት ይጠግቡት አባቴ ኢየሱስዬ የገባው ሰው ኢየሱስን ባይኑ ያየ ሰው ኢየሱሴ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም በሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም የነካት ኢየሱስን ባይኑ ያየ ሰው ኢየሱስ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም
ናቸው አንተን ውዴ እኔ አልችልም መኖር ካለዚያ አይኔ በርቱ አንዴ ልይ ውስጤ ራበል እስከምነጋ እኔ አልችልም መኖር ካለዚያ በሌለበት ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ደጋግም ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው መነሻዬ ነው መጽናኛዬ መበርቻዬ ነው ከፍታዬ ነው ስሙ ኢየሱስ የሚለው እጠራዋለሁ ይህን ስም እጠራዋለሁ ኢየሱስን እጠራዋለሁ ይህን ስም ከሞት ያዳነኝ ሕይወት የሰጠኝ የታደገኝ ኢየሱስ 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 በስሜ ውስጥ አለ ሰላም በስሜ ውስጥ አለ በስሜ ውስጥ አለ ክብር በስሜ ውስጥ አለ በስሜ ውስጥ አለ በስሜ ውስጥ አለ ኢየሱስ ኢየሱስ በእምነት ላለ ክብሩን ያስቀኝ አንተን ጠብቄ እንኳን ራሴን ላሳይ ኢየሱሴ እንደው አጋጣሚ ስምህን ሲያነሱ ሳይ ኢየሱሴ መሆኑን አጣለው ኢየሱሴ ፊቴ ድቅን ይላል ላደርግልኝ ሁሉ ኢየሱሴ ገና አወራዋለሁ ኢየሱሴ በዝምታው የሚማለድሱ ኢየሱሴ የቱ ክብሬ ነው ኢየሱሴ ሁሉን ያገኘሁት ዝምህን አምኜ ነው ይህን ስምህን ኢየሱስን ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝ ኢየሱስ
በስም ውስጥ አለ በስም ውስጥ አለ ስልጣን በስም ውስጥ አለ ኢየሱስ ኢየሱስ በእምነት ላይ ስም መፍትሄ ነው ለጥያቄው ኢየሱሴ ኧረ ማን ያፍራል በስም ተማምኖ ኢየሱሴ እኔም አውቀዋለሁ ኢየሱስ በስም ታምኜአለሁ ስንቱን ኢየሱስ ሕይወት የሰጠ ኢየሱስ ያበቃው ነገር በዛ የቀጠለው ኢየሱስ ኢየሱስ ታምኜአለሁ የማያስመስል ይሰማናል ዝም ሲል አለ በዙፋኑ በብዙ ዝም ሲል አለ የሚረዳን በዙፋኑ ደርስልን በማዳኑ እርሱ የሚራራ የማይስቀበው ውድቀታችን በሐዘናችን የሚያጽናናን ኢየሱስ አለ። በሐዘናችን የሚያጽናናን ኢየሱስ አለ። እሱ ራሱ እንደ ሰው ተፈትኖ ከኃጢአት በቀር ሆኗል ማልፍበት ይገባዋል ያለናል እንደ ሰው ተፈትኖ አልፎበታል እኛን ሆኖ ከኃጢአት በቀር ብዙ ሆኗል ማልፍበት ይገባዋል ያለናል ያስብልናል በጊዜው ሰርቶ ደግሞም ያስቀናል ይመጣል ዛሬም ያልፍና ደግሞ እንስቃለን ቆመን በትናንትና ደግሞ እንቆማለን በአዲስ ምስጋና በአዲስ ዝማሬ በአዲሱ ዜማ ይራራልናል
ያስብናል በጊዜው ሰርቶ ደግሞም ያስቀናል። ይመጣል ነገ ደግሞ እንስቃለን ቆመን በትናንትና ደግሞ እንቆማለን አዲስ ምስጋና በአዲስ ዝማሬ በአዲሱ ዜማ የማይጥል ጌታ ልባችን ተወደናል በዚያለም ፈትን ያስብልናል በጊዜው ሰርቶ ያስቀናል። ይመጣል ዛሬን አልፈና ደግሞ እንስቃለን ቆመን በትናንትና ደግሞ እንቆማለን በአዲስ ምስጋና በአዲስ ዝማሬ በአዲሱ ዜማ ሃሌሉያ። ለጊዜው ደግሞ ያስቅ ይመጣል ዛሬን ቆመን በትናንትና በአዲሱ ዜማ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ እንደ አበባ አበብኩ እንደ ሊባኖስ መሬት ሰደድኩኝ እንደ ወይራ እንደ መዓዛው ያስቀመጥከው ዓለምን ሞላው እንደ ጠሎን ክልል እንደ አበባ አበብኩኝ እንደ ሊባኖስ መሬት ሰደድኩኝ እንደ ወይራ ዘይት እንደ መዓዛው በኔ ያስቀመጥከው ዓለምን ሞላው የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ
አሜን አሜን የልቤ አምላክ ተባረክ ሰይ ዘንባባ ዛፍ እያሳደገኝ ለመኝ በረካች ገነት እንዳደረገኝ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ ሰይ የሚያበራው የጻድቃን መንገድ ቀን እስኪሆን ገና የጀመረ የኔም እድል ፈንታ እንዲህ ሆኗል የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የሚሳነው አለ ወይ ለባሽ አምላክ የሚያቅተው በውኑ ለእግዚአብሔር የሚሳነው አለ ወይ ለሥጋ ለባሽ አምላክ የሚያቅተው አለ ወይ በእግዚአብሔር ጸና በእግዚአብሔር ጸና በእግዚአብሔር ጸና እሱን ተማመነው እሱን ተማመነው እሱን ተማመነ ሰይ በውሃው ላይ የተራመደ ለሚፈሩ እምነትን አስለመደ በውሃው ላይ የተራመደ ለሚፈሩ እምነትን አስለመደ አበቡ ወጀቡ የሚታዘዝለት ይሄ ማነው? እግዚአብሔር ኢየሱስ ነው። ይሄ ማነው? እግዚአብሔር ኢየሱስ ነው። የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ ተባረክ የልቤ አምላክ ተባረክ የልቤ ተባረክ ሰይ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ ኢየሱስ ጌታ አሜን። የሆነውን ስምህን እጠራዋለሁ በሕይወቴ ዘመኔ እታዘዘዋለሁ አመልጥበታለሁ እድንበታለሁ ኢየሱስ እጠራዋለሁ አመልጥበታለሁ እድንበታለሁ ኢየሱስ እጠራዋለሁ
በዘመናት ሁሉ ተከበረ ከኃይልና ደግሞም በችርታቱ ያልተገታ ያልተደረገ ዛሬም ይሠራል ያድናል ተራራውን ሜዳ ያደርጋል ስምህ በላይ ይሠራል ወይኔ ዛሬም ይሠራል ያድናል ተራራውን ሜዳ ያደርጋል ስምህ ያለ ይሠራል ታላቅ የሆነው ስምህን እጠራዋለሁ በሕይወቴ ዘመኔ እታመነዋለሁ አመልጥበታለሁ እድንበታለሁ እጠራዋለሁ አሜን አሜን አመልጥበታለሁ አለው እጠራዋለሁ በሚመጣው ዓለም እንዳንተ ያለ የለም ባህር አይታ የሸሸች ተራሮች በሰማያት ላይ በምድርም ላይ በፍጥረት ሁሉ ኢየሱስ አንተ ታላቅ ነህ በሰማያት ላይ በምድርም ላይ በፍጥረት ሁሉ ኢየሱስ አንተ ታላቅ ነህ ጌታዬ አንተ ታላቅ ነህ አንተ እኮ እጅግ ታላቅ ነህ ኦ ኢየሱስ እጅግ ታላቅ ነህ አንተ እኮ እጅግ ታላቅ ነህ ኢየሱስ ስምህ ታላቅ ነው ስምህ ታላቅ ምስጋና መልካም ምስጋና መልካም ሰዋለው ለአምላኬ ናክሬም ጦር አሰለፎብኝ የማደርገውን ሲጠፋኝ የምስጋና መዝሙር ለጌታ ስዘምር ጠላቶቼ መታ ተመታ ምስጋና ምስጋና ዋለው ለአምላኬ ሌላት እየቀለምኳ ይቁምሽ እየቀለምኳ ቤቱ በሙሉ ሲለፋ አንድን የሚያዛሳ ጠፋ ተስፋዬን ለጌታ ስሰጥ መረቤን በአሳቦች ሞላ ምስጋና ምስጋና መልካም ነው ዝማሬ
ምስጋና መልካም ነው ዝማሬ ሰዋለው አምላኬ እልልታ ስናሲናስ ስቤት ለፊለውም ሳለም በስራት መዝሙር ሲዘምር ጌታ የእጃቸው ሰንሰለት ተፈታ። ምስጋና አሜን አሜን ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው አምላኬ እሙ ምስጋና አሜን አሜን ምስጋና መልካም ሰዋለው ለአምላኬ ለምችላል ኢየሱስ ለምታ ሰክቦ መፈወስ ምስጋና ሆኖ መቆየት ባርኩት ምስጋና ቤት ሰዋለው ለአምላኬ ዘምር እንዘምራለን። ዋው እንዴት አደራችሁ? በቂም በላይ በቂነ ሁሉም ሁሉ በእጅ ነው በደጅህ ሁሉ በእጅ ነው በደጅህ ስጦታ ብዙ ነው ማንም አይወስድም ሁሌ ትሰጣለህ ከቶ ሰረገላዎች የብዙ ሺህ ናቸው እጀ ሰፊ ጌታ ስራ ተትረፍርፈ ጌታ ታትረፈርፋለህ ሁሉ ያንተ ሆነ የሁሉ አምላክ የሁሉ አምላክ እግዚአብሔር በቂ ነህ ከበቂም በላይ ምን ጎሎብህ ምን አተህ አይጎድልብህ ሁሉ በእጅህ ነው